ትምህርት ተደጋጋሚ ወንጀሎችን ለመቀነስ ዋነኛና ቁልፍ ሚና ስለሚጫወት የህግ ታራሚዎች በማረሚያ ቤት ቆይታቸው የተለያዩ የቀለም ትምህርትና የሙያ ስልጠናዎችን የመውሰድ መብት አላቸው። ማረሚያ ቤቱም ለህግ ታራሚዎች ይህንን እድል የማመቻቸት ግዴታ አለበት። ይህ በተባበሩት መንግስታት ድርጅት ተሻሽሎ በቀረበው የህግ ታራሚዎች አያያዝ ከማንዴላ ደንብ የተወሰደ ነው። ሰላምታችን በያላችሁበት ይድረሳችሁ። የፌዴራል ማረሚያ ቤት ኮሚሽን ሳምንታዊ የቴሌቪዥን ፕሮግራማችን ተጀምሯል። በፕሮግራማችን የተለያዩ መሰናዶዎችን ወደ እናንተ እናደርሳለን። ተቀዳሚ አድርገን ወደ እናንተ የምናደርሰው ሳምንታዊ የማረሚያ ቴሌቪዥን መረጃዎችን ይሆናል። መረጃዎችን ተከታትለን ተመልሰን እንገናኝ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይኒ ግሩም ነኝ። አብራችሁን ቆዩ። የፍትህ ሚኒስቴርና ተጠሪ ተቋማት ለመቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማዕከል ድጋፍ አደረጉ። የኢፌዴሪ ፍትህ ሚኒስቴርና ተጠሪ ተቋማት መቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማዕከል በመጎብኘት ከ3 ሚሊዮን ብር በላይ የሚያወጣ የአይነት ድጋፍ አድርገዋል። በድጋፍ ስነ ስርዓቱ ላይ የፍትህ ሚኒስቴር ሚኒስትር ዴኤታ ኡሞዱ ጅሉ መቄዶንያ በ2004 ዓ.ም የተመሰረተ የበጎ አድራጎት ድርጅት መሆኑን አስታውሰው የፍትህ ሚኒስቴር ከ2012 ዓ.ም ጀምሮ ከተጠሪ ተቋማት ጋር በመሆን የተለያዩ ድጋፎችን በማድረግ ማህበራዊ ኃላፊነታቸውን ሲወጡ መቆየታቸውን አንስተዋል። መቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል የሰው ልጆች ሰብአዊነት የሚያሳዩበት ማዕከል መሆኑን የተናገሩት ሚኒስቴር ዴኤታው በማዕከሉ የሚገኙ አረጋውያንና ህሙማንን ማስታወስና ማገዝ የሁሉም ዜጋ ኃላፊነት ሊሆን ይገባል ብለዋል። የመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል መስራችና ስራ አስኪያጅ የክብር ዶክተር ቢኒያም በለጠ በበኩላቸው ፍትህ ሚኒስቴርና ተጠሪ ተቋማት ላደረጉት ድጋፍ አመስግነው ኢትዮጵያውያን ስንተባበርና ስንረዳዳ ከባዱን ማቅለል እንችላለን ብለዋል። የፍትህ ሚኒስቴርና የተጠሪ ተቋማት አመራሮች በመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል ተገኝተው ያደረጉት ድጋፍ ከኢትዮጵያዊ ዜጋ የሚጠበቅ ተግባር መሆኑን ስራ አስኪያጁ ተናግረዋል። የፌዴራል ማረሚያ ቤት ኮሚሽን ጠቅላላ ሪፈራል ሆስፒታልን አጠናቆ ወደ ስራ ለማስገባት የሚያስችል ስምምነት ከመከላከያ ኮንስትራክሽን ኢንተርፕራይዝ ጋር ስምምነት ተፈራረመ። በፊርማ ስነ ስርዓቱ ላይ የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዩኑስ ሙሉ እንዳሉት ሁለቱ ተቋማት የኮሚሽኑን ጠቅላላ ሪፈራል ሆስፒታል ቀሪ የግንባታ ስራዎች በጥራትና በፍጥነት በማጠናቀቅ ወደ ስራ ለማስገባት መስማማታቸውን ገልጸዋል። የጠቅላላ ሆስፒታሉ የግንባታ ሂደት ከ14 ዓመት በላይ የዘገየ ፕሮጀክት መሆኑን የተናገሩት ኮሚሽነር ጄኔራሉ ኮሚሽኑ ከመከላከያ ኮንስትራክሽን ኢንተርፕራይዝ ጋር በፈጸመው የስራ ውል ስምምነት መሰረት በአጭር ጊዜ ውስጥ በማጠናቀቅ አገልግሎቱን ከማረሚያ ባሻገር ለአካባቢው ማህበረሰብ ተደራሽ ለማድረግ በትኩረት እንደሚሰራ ተናግረዋል። የመከላከያ ኮንስትራክሽን ኢንተርፕራይዝ ዋና ስራ አስፈጻሚ ብርጋዴር ጄኔራል ኢንጂነር ሰጠይ ሊኪሳ በበኩላቸው የኢንተርፕራይዙ ዓላማ ፕሮጀክቶችን በጥራት በመስራት በአገራችን የሚስተዋሉ የግንባታ ክፍተቶችን ለመሙላት መሆኑን ገልጸዋል። በመጨረሻም የሁለቱ ተቋማት ከፍተኛ አመራሮችና አማካሪ ድርጅቶች የኮሚሽኑን ጠቅላላ ሪፈራል ሆስፒታል የደረሰበትን የግንባታ ደረጃ ጎብኝተዋል። የማረሚያ ቤቶችን የጤና አገልግሎት አሰጣጥ ለማሻሻል የሚያስችል የምክክር መድረክ ተካሄደ። የፌዴራል ማረሚያ ቤት ኮሚሽን በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር ጽሕፈት ቤት ጋር በመተባበር በማረሚያ ቤቶች ውስጥ የህግ ታራሚዎች የሚሰጣቸውን የጤና አገልግሎት ለማሻሻልና ቀድሞ ለመከላከል በሚቻልባቸው ጉዳዮች ላይ የፌዴራልና የክልል ማረሚያ ቤት ኮሚሽነሮች፣ ምክትል ኮሚሽነሮችና የፌዴራልና የክልል የጤና ባለሙያዎች በተገኙበት ውይይት ተካሂዷል። በውይይት መድረኩ ላይ የተገኙት የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዩኑስ ሙሉ ባስተላለፉት መልእክት ታራሚዎች በማረሚያ ቤት የእርምት ቆይታቸው የጤና አገልግሎት ማግኘት የሰብአዊ መብታቸው መሆኑን ገልጸው በውይይቱ ላይ በማረሚያ ቤቶች ላይ የሚስተዋሉ የጤና አገልግሎት አሰጣጥ ችግሮችን ነቅሶ በማውጣት መሻሻል በሚገባቸው አገልግሎቶች መነጋገር ይገባል ብለዋል። የኮሚሽኑ የማረሚያና ተሃድሶ ልማት ዘርፍ ምክትል ኮሚሽነር ጄኔራል ሉባባ ጀማል በበኩላቸው በማረሚያ ቤት የሚሰጠውን የጤና አገልግሎት ለማሻሻል የሁሉም ባለድርሻ አካላት ተሳትፎ ወሳኝ መሆኑን አንስተው በጤና ሚኒስቴር በኩል ከግሎባል ፈንድ የሚደረገውን የገንዘብ ድጋፍ ለሚፈለገው ዓላማ ብቻ መዋል እንደሚገባ ገልጸዋል።
በፌዴራል ማረሚያ ቤት ኮሚሽን የጠቅላላ ሆስፒታል ስራ አስፈጻሚ ኮማንደር ዶክተር ተስፋዬ አበራ ባቀረቡት ሪፖርት የህግ ታራሚዎች እንደማንኛውም የማህበረሰብ ክፍል የሚታዩ ዜጎች ከመሆናቸው ጋር ተያይዞ በማረሚያ ቤት በእርምት ቆይታቸው ከሚያጋጥማቸው የጤና እክል ቀድሞ መከላከልና ሲታመሙም ተገቢውን የጤና አገልግሎት እንዲያገኙ እንደሚያደርግና በተደረጉ የሱፐርቪዥን ምልከታዎች አበረታች ስራዎች እየተሰሩ ቢሆንም ለፕሮጀክቱ ማስፈጸሚያ የሚገዙ ቁሳቁሶች በአንዳንድ ክልሎች ለተገቢው ዓላማ እየዋሉ አለመሆናቸውን አንስተዋል። በጤና ሚኒስቴር የኤችአይቪ መከላከልና መቆጣጠር ጽህፈት ቤት ኃላፊ አቶ ፍቃዱ ያደታ በበኩላቸው በማረሚያ ቤቶች ላይ የሚሰሩ የጤና አገልግሎት መሻሻሎች ላይ የጤና ሚኒስቴር አስፈላጊውን ሁሉ ድጋፍ ያደርጋል ነው ያሉት። የተከበራችሁ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። መረጃዎችን ተከታትለን ተመልሰን ተገናኝተናል። በመቀጠል ወደ እናንተ የምናደርሰው ፕሮግራማችን የማረሚያ ተቋማት ለሀገር ልማት በሚል መሪ ቃል 20ኛው የፌዴራልና የክልል ማረሚያ ቤቶች ኮሚሽን ኮሚሽነሮች የጋራ ጉባኤ በሆሳዕና ከተማ ተካሂዶ ነበር። ታዲያ ይህ ጉባኤ በተለያዩ ርዕሰ ጉዳዮች ላይ መክሯል። ከነዛም መካከል ደግሞ የሰብአዊ መብት አያያዝ ምን ይመስላል፣ እንዲሁም ደግሞ በማረሚያ ተቋማት ላይ ያሉ መሰረታዊ ልማቶች ምን ይመስላሉ የሚሉትንና ሌሎች ጉዳዮች ላይም ምክክር አድርገዋል። ታዲያ ከምክክሩ ምን እናገኛለን፣ ምን እንጠብቅ የሚለውን ከፕሮግራሙ ተከታትለን ተመልሰን እንገናኝ። በፌዴራል ማረሚያ ቤት ኮሚሽን ማቋቋሚያ አዋጅ ቁጥር 1174/2012 መሰረት በህገ መንግስቱ በፌዴራልና በክልል መንግስታት የወጡ ህግና ደንቦችን ለማስጠበቅ በፌዴራልና በክልል ማረሚያ ተቋማት ላይ የጋራ ራዕይ፣ ተልእኮና አሰራር እንዲኖር የፌዴራልና የክልል ማረሚያ ቤት ኮሚሽን ኮሚሽነሮች የጋራ ጉባኤ ያካሂዳሉ። በማዕከላዊ ኢትዮጵያ በሆሳዕና ከተማ የተካሄደው 20ኛው ጉባኤም የፌዴራልና የክልል ማረሚያ ቤት ኃላፊዎች፣ ተጠሪ ተቋማትና የመንግስት የስራ ኃላፊዎች ተሳትፈውበታል። በነበረን ቆይታ እጅግ በጣም ትልቅ ልምድ የተለዋወጥንበት ብዙ ጥናቶች ቀርቦ ከብዙሃኑ አስተያየት የተቀበልንበት ሁኔታ ስለሆነ እስካሁን በነበረን በጣም ትልቅ ግብአት የተገኘበት ለማረሚያ ቤት በጣም መሰረታዊ የሆነ ለውጦች የሚያመጡበት ሀሳብ የተንሸራሸረበት ስለሆነ ጠቃሚ ነበር ብዬ አስባለሁ። ማረሚያ ቤቶች ከለውጥ ዓመታት ወደዚህ እያሰራ ያለው ነገሮች አጠቃላይ ተገምግሞ አቅጣጫ የሚቀመጥበት ማረሚያ ቤቶች ብቻ የእስር ቤት ሳይሆን የልማት ቦታ እንዲሆን ማረሚያ ቤቶች ምግብ ችሎ እንዲሄድ ታራሚዎች ታንጾና ታርመው እንዲወጣ የሚያደርጉበት አቅጣጫዎች አጠቃላይ ጥሩ ስራ የተሰራበት ከባለፈው ጉባኤ ለየት የሚለው አጠቃላይ ወደ 12 ክልሎች ውስጥ የልማት እንቅስቃሴ የበዛበት ጉባኤ ተብሎ የተቀመጠ ጉባኤ ነው። ከክልል ያለው የማረሚያ ቤት አያያዝ ከደንቦች አኳያ ያለው ከመመሪያ አኳያ ከአተግባበር አኳያ ያለው ነገሮች ሰፋ አድርጎ የተለያዩ ጥናታዊ ጽሁፎች ቀርቦ ውይይት የተደረገበት ብዙ አስተማሪ የሆኑ መልእክቶችን ያገኘንበትና ቀጣይ ደግሞ ለጋራ ስራዎቻችን ጥንካሬ ሊሆን የሚችሉ ብዙ አስተማሪ የሆነ አስተያየቶችና ገንቢ የሆነ ሀሳቦች የተገኙበት ይህ ትልቅ ጉባኤ ነው። ታራሚ አያያዝ አጠቃላይ ጥበቃና ደህንነትን ማረማነጽን መሰረት አድርጎ የሚሰሩ ስራዎች በርካታ ስራዎች አሉ። እነዚህን ወጥ አድርጎ እና ተመሳሳይ አፈጻጸም እንዲኖራቸው አድርጎ በመስራት በኩል ጥሩ ልምድ የምናገኝበት ጥሩ ነገር የወሰድንበትና ቀጣይ በመስራት ስለሚለወጥ ነገሮቹ ወደ ተግባር እንገባባቸው ነገሮች ነው ያሉት። ማረሚያ ቤቶቻችን ላይ ለውጥ ማድረግ አለብን የሚል ሀሳብ ስላለ ዋናነት ሀገራዊ የሆነ ተመሳሳይ የሆነ የማረማነጽ ስራ እንዲኖር ታስቦ የሚደረግ ጉባኤ ነው። እንግዲህ ይሄ በዚህ 20ኛ ጉባኤ ላይ ከዚህ በፊት ከነበሩት ትንሽ ለየት ባለ ሁኔታ በእኛ በሚቀርቡ ሪፖርቶች ብቻ ሳይሆኑ ሶስተኛ ወገን ማረሚያ ቤቶችን አጥንቶ ማረሚያ ቤቶች ያሉ ጠንካራ ጎኖች፣ ደካማ ጎኖችና መሰራት አለባቸው ተብለው የተቀመጡ ጉዳዮችን ይዞ የቀረበ ነው። ጉባኤ ላይ ስትገናኝ ሁሌ ልምድ ነው የምትለዋወጡ። ልምድ በተለዋወጡ ቁጥር አሰራራቸው ወጥ ይሆናል፣ መስመር ይይዛል፣ ይደማመጣሉ። ለጋራ አገራዊ እድገት ነው የሚሰሩትና እነዚህ ጉባኤዎች ተጠናክረው መቀጠል አለባቸው።
በታራሚዎች አያያዝ፣ በማረም ማነጽ፣ በመሰረታዊ ፍላጎትና ተቋማትን በቴክኖሎጂ ማዘመን ላይ በፌዴራልና በክልል ማረሚያ ቤቶች ወጥ የሆነ አሰራር እንዲኖር ውይይት የተደረገበት ጉባኤው በተለያዩ ማረሚያ ቤቶች ጥናት ተደርጎ የታዩ ክፍተቶችም የተለዩበትና የመፍትሄ ሀሳብም የተመላከተበት ጉባኤ መሆኑን ያነሳሉ። እንደ ደቡብ ምዕራብ ከዚህ ከጉባኤው አንጻር የተለየው ከሕክምና አሰጣጥ ጋር ተያይዞ ያሉ ከፍተኛ ክፍተቶች አሉ። ያም ስንል የክልላችን ኮሚሽን ከክልላችን ጤና ቢሮ ጋር ኢንቴግሬሽን ፈጥሮ ከመስራት ጋር ተያይዞ ያሉ የተወሰኑ ክፍተቶች አሉ። በተለይ ከሕክምና ጋር ተያይዞ በርካታ ታራሚዎች ይታመማሉ። እነዚህን ለማሳከም ደግሞ የመንግስት በጀት ብቻ ነበር የሚጠበቀው። አሁን ያለው የመንግስት በጀት ደግሞ የታራሚውን ሙሉ ጤንነት ይጠብቃል ተብሎ አይታሰብም። ከዛ ጋር ተያይዞ ከሌሎች አጋር ባለድርሻ አካላት ጋር ኢንቴግሬሽን ፈጥሮ ከመስራት ጋር ተያይዞ በተለይ ከዚህ ጉባኤው ላይ የቀረቡ ሰነዶች በጣም አስተማሪ ሆኖ ስለተገኘ ቀጣይ ላይ በዛ ዙሪያ ላይ አጠናክረን ስራዎችን እንሰራለን ብዬ አስባለሁ። የህግ ታራሚዎችን በሙያ ማሰልጠን ላይ የቀረቡ ነገሮች አሉ። በዛ ላይ እንደ ክፍተት የተነሱ ነገሮች አሉ። ለምሳሌ በሻሸመኔ እዛ ላይ የተነሱ ነገሮች አሉ። ታራሚዎችን በተለያየ ሙያ በማሰልጠን የሚል ነገር ይቀራል የሚል ነገሮች አሉ። ያንን ተቀብለን በቀጣይ ማስተካከል ወደምንችልበት ሁኔታ ያየነው ሁኔታ አለ። በእርግጥ ስልጠናዎች ይሰጣሉ። አሁን በቀረበው ጥናት ሙሉ ባለመሆኑና አብዛኛውን የህግ ታራሚ ባለማቀፉ የሚል ነገር ነው የተነሳውና ያንን በተቻለ መጠን ከቴክኒክና ሙያ ጋር አብሮ በመሆን ታራሚዎችን አሰልጥነን አስፈትነን ያንን የእንትን ችሎታቸውንም ማረጋገጫውንም አልፈው ወደሚቀጥለው እንዲሸጋግሩ በማድረግ ላይ እዛ ጋር እንደ ጉለት የታዩ ነገሮች አሉ። ያንን እናስተካክላለን። ቴክኖሎጂውን ከመጠቀም አኳያም ክፍተቶች አሉብን። እሱም ያው ከዚህ ያውም ከኢኮኖሚው ጋር የተነሳ ስለሆነ አሁን ዲጂታላይዝ መሆን አለበት የሚለው የማናችንም ክፍተት ነው። ይህን ወስደን ቀጣይ መስራት ያለብን ብዬ እንደ ክልል የሚወስደው ዲጂታላይዝ ማድረግ ነው። ለምን አሁን ካለው ከዚህ ከወንጀል ረቂቅነት የተነሳ ያልተገቡ ነገሮችን ከማስገባት የተነሳ አሁን በአካል ፍተሻ እንኳን ማንቆጣጠራቸው ነገሮች አሉ። በተለይ በሰንሰሪ በሆኑ ነገሮች ዲቴክት ማድረግ የሚገባቸው ከፍተኛ የሆነ ያልተገቡ ነገሮች ወደ ማረሚያ ቤቶች ለመግባት የሚመከሩበት ሁኔታ ስላለ እዛ ላይ ዲጂታላይዝድ የሆነ ቴክኖሎጂ አድቫንስመንቱን መጠቀም ለጥበቃ ደህንነቱ ላይ ቴክኖሎጂን መጠቀም ግድ የሚልበት ዘመን ላይ ደርሰናል። ለምን ውስብስብ የሆነ ነገሮች ኦራሊ አይተን ፈትሸን በአካል በመዳሰስ ማንጨርሳቸው ነገሮች እና ተስት ማድረግ የማንችላቸው ሁሉ የተወሳሰቡ ነገሮች እየተከናወኑ ያሉበት ስለሆነ ዲጂታላይዝ ከማድረጉ አኳያ እንደ ግላችን ወስደን ምንም ያልተሰራበት መስራት ያለንብን ብዬ ነው የምወስደው። የገሌ ማረሚያ ይሄ ችግር አለው። የገሌ ማረሚያ ላይ ይሄን ባለፈው አንስተን ነበር። አሁን ተሻሽሏል። ይሄ ነው እንግዲህ ትልቅ ነገር መደረስ ያለበት። ችግሮችን በጋራ መረዳት መቻል ራሱ የተወሰነ ርቀት ይወስዳል ለመፍትሄው። ከዚህ አንጻር የልምድ ልውውጥ የሚደረግበት ይሄን እንዴት ፈታችሁ እኛ እንዴት እናድርግ እያሉ የሚመካከሩበት ነው። ለዚህ ነው እንደዚህ ኢንተራክቲቭ የሆኑ በጣም በየጊዜው እየተገናኙ መወያየት አስፈላጊ ነው። ከዚህ አንጻር ኮሚሽናችን የሚታዘቡ ነው። ከጊዜ ወደ ጊዜ መሻሻሎች አሉ። እንግዲህ የነበሩ ችግሮች በአንዴ ይፈታሉ ብለን አናምንም። ዋናው የማረሚያ ቤት ጫና የሚቀንሰው ወንጀል ፈጽሞ ወደ ማረሚያ የሚመጣው የሰው ኃይል ቁጥር ሲቀንስ፣ ለዚህ ደግሞ በወንጀል ፍትህ አስተዳደሩ እየሰሩ ያሉ ስራዎች ውጤት ሲያመጡ ለውጥ ያመጣል ብለን እናስባለን።
የማረሚያ ተቋማትን አሰራር ለማዘመን የታራሚዎችን ደህንነትና መረጃ በአግባቡ ለመያዝ የሚያገለግሉ ጥሩ ተሞክሮዎች የቀረቡበት ተቋማት የልምድ ልውውጥ እንዲያደርጉ በር የከፈተ ጉባኤም ስለመሆኑ ይናገራሉ። ከቴክኖሎጂ ጋር መራመድ ያለብን እንደሆነ ይሄ ግልጽ ነው። ይሄ ፍላጎት ብቻም ሳይሆን ግዴታ ነው። ከዚህ በመነሳት እንደ ኮሚሽናችን ፕሪዝን ማኔጅመንት ሲስተም ስራ ላይ አውለናል። ይህን ነገር ከኦሮሚያ ሳይንስና ቴክኖሎጂ ጋር በመቀናጀት በተወሰነ ጊዜ ቢያንስ 1 ዓመት ባልሞላ ጊዜ ውስጥ ሶፍትዌር ተሰርቶ አልቆ አስመርቀንም እንደ ሀገር በአሁኑ ሰዓት በስራ ላይ ያዋልንበት ሁኔታ ነው ያለው። 38ቱም ማረሚያ ቤት የዚህ ቴክኖሎጂ ተጠቃሚ ናቸው። ስራ ውስጥ ገብተናል ማለት ነው። ቴክኖሎጂ አጠቃቀም ይሄ በራሱ አንድ ማረሚያ ቤት ላይ እየመጣ ያለ እድገት ነው። በእጅ ከመስራት ወደ ዘመናዊ የቴክኖሎጂ አጠቃቀም ወደ ዲጂታል ሲስተም የመግባት ተነሳሽነት የታየ ነው። ይሄ የኦሮሚያ ከሁሉም ሻል ብሎ ቀረበ እንጂ አንዳንድ ክልሎች እንደ አማራ ፌዴራል ማረሚያ ቤትም በተመሳሳይ በመጠኑም ቢሆን እነዚህ የቴክኖሎጂ አጠቃቀሞች አሉ። አሁን ግን ፍጥነቱንም ጨምረን እንደ ግዴታም ወስደን ማረሚያ ቤቶች ዲጂታላይዝ መደረግ አለባቸው። በደንብ እንደታዘብ ነው የኦሮሚያ ማረሚያ ኮሚሽን የሰራቸው ስራዎች በጣም ነው ያስደመሙን። በተለይ ዴቨሎፕ ያደረጉት ሶፍትዌር ጥሩ የሚባል ደረጃውን የጠበቀ በአንድ ማረሚያ ቤት ውስጥ ያሉ የመረጃ አያያዞችን ታራሚ ከገባበት እስከ መጨረሻው እንዴት እንደሚከታተሉ የሚያሳይ ሶፍትዌር ነው ዴቨሎፕ ያደረጉት። ከዛም በላይ ደግሞ ደስ የሚያሰኘው ይህን ሶፍትዌር የጋራ አድርገን ኢንተርፌስ ተደራርገን እንስራ በሚል በፈቃደኝነት ነው ሲያቀርቡ የነበሩት። እንደዚህ አይነት መተጋገዝ ካለ በማረሚያ ቤት አካባቢ ሰፊ ለውጥ ማምጣት ይቻላል። አንዱ ከአንዱ የሚቀስምበት ትምህርት አለ። ለምሳሌ የፌዴራል ማረሚያ ቤት ኮሚሽን አሁን አዲሱ የሰራው ማረሚያ ቤቶች በዓለም አቀፍ ስታንዳርድ ሊባል የሚችል ስታንዳርድ የተሰራ ማረሚያ ቤቶች ነው። ዲዛይኑ አጠቃላይ ስታንዳርድ ሲባል እንደ ሀገር ኦሮሚያ ላይ እየተሰራ ያለ ስራዎች አሉ። ደቡብ ሲዳማ የሚሰራ ስራዎች አሉ። ስለዚህ ይሄ ሁሉ የሚሰራው ስራ አንዱን ከአንዱ ትምህርት ወስዶ ቢያንስ 12 ክልል ላይ አንድ በዚህ ዲዛይን የተሰራ አንድ ማረሚያ ቤት እንዲኖር አቅጣጫ ተቀምጧል። ሀያኛው የፌዴራልና የክልል ማረሚያ ቤት ኮሚሽን ኮሚሽነሮች የጋራ ጉባኤ በማረሚያ ቤቶች የተሰሩ ጠንካራ ስራዎች የበለጠ ተጠናክረው እንዲቀጥሉና መሻሻል ያለባቸው ችግሮች ደግሞ እንዲሻሻሉ በጋራ የተመከረበት በመሆኑ እስከዛሬ ከተደረጉ ጉባኤዎች ለየት ያደርገዋል። ካለፉት ለየት የሚያደርገው በአጠቃላይ ከዚህም በፊት በጥናት መልክም እንደ ጉለትም ሲታዩ የነበሩት ጉዳዮች ነበረ። በዛ ላይም እያንዳንዱ ክልልም ሆነ በፌዴራል ደረጃ በተለይ በጥናት ዙሪያ ላይ የሚቀርቡ ነገሮችን ወደ ራስ ይዞ ያለ ማየት ሁኔታዎች ትንሽ ነበሩ። አሁን ግን በቀረቡት ጥናት ላይ ሙሉ በሙሉ ይመለከተኛል፣ የኔ ነው፣ የኛ ነው፣ ተቀብለን እናስተካክለዋለን፣ እናረማለን፣ ወደ አንድ እናመጣለን ወደሚል ሁኔታ ላይ የተግባባንበት ሁኔታ ነው ያለው። ከዚህ በፊት እኛ ክልልን የራሳችን ነፃነት አለን የሚሉ ስብሰባዎቹ አልፎ የሚነሱ ሀሳቦች ነበሩ። እዚህኛው ጉባኤ ላይ ግን እንዳየነው ከፍተኛ የሆነ የአመለካከት እድገት የአመለካከት ለውጥ መጥቶ በሀገር ደረጃ የተጠናከረ የተቀናጀ አሰራር ሊኖረንና በጋራ ልንሰራ ይገባናል፣ ክልሎችን ብንሆን አንድ ሀገር ነን የሚል ጎልቶ የወጣ የአስተሳሰብ እድገትም ያየንበት ስለሆነ ይሄንን ለቀጣይ ስራችን ፌዴራል ማረሚያም ከዚህ ጉባኤ የተገኘውን ልምድ ወስዶ ለማረሚያ ቤቶቹ በሪሶርስ ምንደግፈው እንደግፋለን። እነሱ ሊሰሩ የሚችሉትንም በታይም ቴብል አውጥተው ስራቸውን እንዲሰሩ ድጋፍ እናደርጋለን። በየጊዜው በሀገሪቱ የማረሚያ ጉዳዮች ላይ ቁጭ ብሎ የሚመክር ችግሮችን የሚለይ የራሱ የሆነ ሴክሬታሪያት ያለው አይነት ጉባኤ ሆኖ ቋሚ ሆኖ መቀጠል ያለበት ነው መሆን ያለበት። ሁለተኛ ደግሞ ይሄ አሁን በማረሚያ ቤት ኮሚሽነሮች ደረጃ ብቻ መደረግ የለበትም።
ሁሉም የፌደራልም ሆነ የክልል የስራ ኃላፊዎች ተገኝቶ ስለ ማረሚያ ቤት መምከር አለባቸው። ከፍተኛ የስራ ኃላፊዎች በቀጣይ ጉባኤዎቻችን ላይ ተገኝተው የስራ መመሪያ ቢሰጡ፣ የማረሚያ ቤት ችግሮችን ደግሞ ራሳቸውም ሴንስ አድርጎ ቢሄዱ ለቀጣይ መሻሻሎችና እድገቶች ትልቅ አስተዋጽኦ ያበረክታል የሚል እምነት ነው ያለኝ። የማረሚያ ተቋማቱን በቴክኖሎጂ በሰው ኃይልና በመሰረተ ልማት በማጠናከር ተቋሙ የተጣለበትን ሀገራዊ ተልዕኮ በብቃት እንዲወጣ እየተሰራ የሚገኝ ሲሆን በቀጣይም ታራሚዎች ከማረሚያ ቤት ከወጡ በኋላ ከማህበረሰቡ ጋር መልሶ የመቀላቀልና አማራጭ ቅጣት ላይ በስፋት እንደሚሰራ ይገልጻሉ። መመሪያ የተዘጋጀ ነው። ከቀበላ ጀምሮ ታርመው ታንጸው ወጣው ማህበረሰቡ ከተቀላቀሉ በኋላ ያሉበት ሁኔታ ምንድነው የሚለውንም የሚከታተል አሰራር ለመዘርጋት መመሪያ የተዘጋጀ ነው። ይህንን ፌደራል ማረሚያ እንደ ፌደራል ማረሚያ የራሱ የሆነው አደረጃጀት ፈጥሮ ለወደፊቱ እነዚህን ሰዎች ከማረሚያ ከወጡ በኋላ አንደኛ የስራ ዕድል እንዲያገኙ ከተለያዩ ተቋማት ጋር በመነጋገር አስቀድሞ በማመቻቸት ሲወጡ ቀጥታ ስራ እንዲያገኙ የማድረግ ነገር፣ ከዛ በኋላም ህይወታቸው በምን ደረጃ እየተለወጠ ነው፣ ጥፋት እያጠፉ ነው ወይንስ ማህበረሰቡ ጋር ተቀላቅለው ጥሩ ዜጎች ሆኗል የሚለውን ክትትል የሚያደርግ ዲፓርትመንት በማቋቋም ወደ ማህበረሰቡ ከተቀላቀሉ በኋላም ይህንን የምንሰራበት መንገድ ይኖረናል። ምናልባትም አንዱ እየተሰራ ያለው ሌላኛው መመሪያ የአማራጭ ቅጣት ነው። ሰዎቹ በትንንሽ ጥፋት ወደ ማረሚያ ቤት ከሚመጡ እዛው ማህበረሰብ ውስጥ ነው እንዲታረሙ የሚደረግበት አሰራር የተዘርጋ ነው። የህግ ታራሚዎች በፍርድ ቤት ውሳኔ መሰረት አውቀው የሚሆን ሳያውቁ በፈጸሙት ወንጀል ጥፋተኛ ተብለው ወደ ማረሚያ ቤት ይገባሉ። ታዲያ ወደ ማረሚያ ቤት ከመጡ በኋላ የእርምት ጊዜ ቆይታቸውን የተለያዩ የቀለም ትምህርት እንዲሁም ደግሞ የሙያ ስልጠናዎችን እንዲወስዱ ይደረጋል። በዛሬው ፕሮግራማችንም ከአንድ የህግ ታራሚ ጋር ቆይታ አድርገናል። ታዲያ ይህ የህግ ታራሚ የማረሚያ ቤት ቆይታው ምን ይመስላል፣ በምን አይነት መልኩ የእርምት ጊዜ ቆይታውን እያሳለፈ ነው የሚለውን ከራስ አንደበት ተከታትለን ተመልሰን እንገናኝ። የሶስት ልጆች አባት ናቸው። በአዲስ አበባ ከተማ በሹፌርነት ተቀጥረው ቤተሰባቸውን ያስተዳድሩ ነበር። የ12 ዓመት ፍርደኛ ናቸው። 5 ዓመታትን በአዲስ አበባና በሆሳዕና ማረሚያ ተቋም አሳልፈዋል። የማረሚያ ቤት ቆይታቸውንም ማረሚያ ቤቱ ባመቻቸላቸው የስልጠናና የስራ ዕድል ተጠቅመው እየሰሩ ይገኛሉ። እዚህ ሆሳዕና ማረሚያ ከመጣው ጀምሮ ያው በስራ ላይ ነው ያለሁት። የማህበራቱ ብዛት 78 ነው። 7 ወንዶችና 8 ሴቶች ነን የምንሰራው። ያንን አሁን እየሰራን እያለ ነው። እዚህ እንሸጣለን፣ ጠያቂም ይገዛናል። ስራ ከመጀመሪያ በፊት በጣም አስብ ነበር። ለቤተሰቦቼ ከቤተሰቦቼ መለየቴ ያሳስበኝ ነበር። አሁን ግን ስራ ላይ ስላለው ያንን ሁሉ ረስቼ ቤተሰቦቼንም እየጠቀምኩ ነው። አሁን በዛ በማገኘው ትርፍ ማለት ነው። የማረሚያ ቤት ቆይታቸውን በስራ እያሳለፉ ይገኙ እንጂ ከቤተሰባቸው የነጠላቸውን የወንጀል ተግባር ግን አስከፊ መሆኑን ያነሳሉ። ከዚህ በፊት እኔ ያው በታክሲ ስራ ነው የምተዳደረው የነበረው። በዛ እየተዳደርኩ ቤተሰቦቼን ባለቤቴን ማስተዳደረው በዛ ነው።
ልጆቼንም አስተምር ነበር። እኔ በማጣታቸው በማታ ስገባ ከስራ ስገባ ያጫውታቸው ነበር ያጫውቱኝ ነበር። ያን ትዝ እያለኝ በጣም ነው እንትን የሚጨናነቀው። ያ እንትን የእስር አስከፊነት ያ ነው። ልጆቼም እኔም በማጣታቸው በጣም እንትን እያሉ ማለትም ምንም ባያጡም የኔን ፍቅርና የኔን የአባትነት ፍቅር ስላጡ ልጆቼ በዛ እንትን እያሰቡ ትምህርታቸውን በትክክል ሊከታተሉ አይችሉም። እኚህ የ55 ዓመት ባለታሪካችን ሎትሮ ጠንቃቃ ሾፌር እንደነበሩና 15 ዓመታትንም ያለምንም አደጋ ሲያሽከረክሩ እንደነበር ያወሳሉ። አሁን ስናሽከረክር ሐሳባችንን ሁላ እዛ ተሽከርካሪው ላይ ማድረግ አለብን። ወደ ሌላ ነገር መውሰድ የለብንም። አሁን በዛን ቀን በሆነ ምክንያት አንዱ ደውሎልኝ እንትን በቃ ሄጃለሁ አንተ ቆይብኝ ብሎኝ እንትን ስመለስ ነው ያ እንትን አጋጣሚ የተከሰተው። በተናድጄ የነዳው ያሽከረከርኩ እያለ ነው ያን እንትን አክሲደንት ያደረስኩት ማለት። በዛን ሰዓት ያቺን ሰዓት ተጠንቅቄ ባሽከረክር ወንጀል ባልሰራ ኖሮ ይሄ ሁሉ አይደርስብኝም ነበር። አሁን በኔ ተምሮ ሌላውም በትክክል አሽከርክሮ ቤተሰቡንና እሱን ከወንጀል ነፃ ማድረግ አለበት። ቤተሰቡንም ከአባት ፍቅር ከሚለይ እሱም ተጠንቅቆ ቢሰራ መልካም ነው እላለሁ። የፌዴራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመሆን ዘውትር እሁድ በዚህ ሰዓት ወደ እናንተ የምናደርሰው ፕሮግራማችን ከአዲስ አበባ ከ230 ኪሎ ሜትር በላይ ተጉዘን 20ኛውን የፌዴራልና የክልል ማረሚያ ቤቶች ኮሚሽን ኮሚሽነሮች የጋራ ጉባኤ የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ፕሮግራሙን በመምራት አብሬያችሁ የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።